ነገር ልናገርሽ፣ ይቅርታ ራስሽን ጠብቂ። ያለሽው የሰው ሀገር ነው፣ ያለሽው የሰው ቤት ነው፣ የምትቆሚው ማር ቤት ነው፣ ያለው ሙቀት ነው። በጣም ገባሽ? ለሁሉ ነገር እግዚአብሔር መልካም ነው። እግዚአብሔር ለሚያደርገው ነገር አይሳሳትም። ገባሽ? እኛ ብንጮህ፣ እኛ ብናለቅስ፣ እኛ ብናነባ ምንም ነው። አዎ ምክንያቱም ጸሎት አድርጊላቸው እንጂ ተጨናንቀሽ ምንም አታመጪም። ልክ ነሽ። እንገባለን ከዛሽ ትጎጃለሽ። ኧረ እኔ ትቻለሁ እላለሁ፣ ግን እስካሁን ድረስ የለፋንበት ያስታውቃል። ደስተኛ ስትሆኝና ደስተኛ ሳትሆኝ አንድ አይደለም እኮ ፊትሽ እኮ ያስታውቃል። በጣም እኔ እንጃ። በስመ አብ በጣም በእውነት እመቤቴ ታውቃለች። ኧረ የራሱ ጉዳይ ነው እናትዬ። ኧረ በስመ አብ እኔማ ከፈጣሪ ጋር እንደምጣላ እንዲሁ እየታወቀኝ ነው። እግዚአብሔር ከፈጣሪ ጋር በእውነት እንደምጣላ እየታወቀኝ ነው። ሰው ሀገር ላይ ሆኜ ስንት መከራን ስንት ሀዘንን ወጥቼ ስንት ነገር ደስታ የራሱ ጉዳይ ነው። እኔ ምን አገባኝ እናቴ። ስልኩ የራሴ ነው፣ የራሱ ጉዳይ ነው። ምን አገባኝ። ግን በጣም ያስጠላል ሁሉም ነገር። ድብር ነው የሚለው። በጣም ነው የሚያስጠላው። በጣም ነው የሚቀፈው። እኔ እንደሆነ አላውቅም። ምንም ደስተኛ ልሁን ስትይ ደስተኛ አያደርግሽም። በጣም ስለዚህ ራስሽን ጠብቂ። ካሁን በኋላ እርጥባ ጤዛ ምናምን የተለየ ነገር አለ። ሰዎችሽ የሚመጡበት ሰዓት አለ፣ የምትተኝበት የምትነሽበት ሰዓት ስላለ ራስሽን ጠይቂ። ይሄ ነገር ለሁሉም ነው። በተለይ ዱባይ ላይ ላላችሁ ሰዎች ከራስሽ ጋር ተነጋገሪ። መጸለይ እንኳን ጊዜ ባይነሽ ለጸሎት ዝም ብለሽ አቡነ በሰማያት ድገሚ። በቃ ምንም አልልሽም። ጊዜ ካለሽ የዘማሪ ይልማን መዝሙር ከፍተሽ ከሱ ጋር ብቻ ተነጋገሪ። ገባሽ? ማንም ስለሮጠ አያሸንፍም። የትኛውም ሰው ስለታመመ አይሞትም። እግዚአብሔር ይሄ ነገር በቃ ብሎ በቃ እግዚአብሔር ይሄ ያንቺ አዳም ነው፣ ካንቺ አይወጣም። ይሄ እቺ ደግሞ ያንተ የዋናት ካንተ አትወጣም ብሎ ካለ እግዚአብሔር ያጣመረው እግዚአብሔር ያገናኘው የሚለያየው እግዚአብሔር ብቻ ነው። ገባሽ? እነዚህ ልጆች ሩጠው አልጨረሱ፣ በልተው አልጠገቡ፣ ብዙ ነገር ከፊት ለፊታቸው ግን የሰው አይሁኑ። የሰው አይን እንጨት ብቻ አይደለም የሚያደርቀው የሚለው አባባል አሁን ያየው ቶሎ የሰው አፍ ስር ገቡ። ግን እግዚአብሔር ይመስገን በልጅነት እንደመፈተን ጥሩ ነገር የለም። ነገር ነው የሚጠብቃቸው። ገባሽ? እነዚህ ልጆች በአሁን ሰዓት ቁጭ ብለው እናታቸውን እጅ የሚጠብቁበት ብዙ ነገር እኮ እናያለን። እንኳን አይደለም የ22 ዓመት ልጅ ዛሬ ያልታደሉ በ30 እና በ40 ዓመቱ ሳይታደል እኮ አገር ያፈርሳል፣ መንገድ ይዘጋል፣ ከእናቱ ጋር ራሱ ይከፋፈታል ምናምን። እግዚአብሔር ግን ነጋቸውን ሊያሳምርላቸው ስለፈለገ እነዚህ ሕፃናት ልጆች ገባሽ? ይሄ ፈተናችሁን በዚህ ተፈቱና ነገ ደግሞ እንደ አበባ እንደዛች ነጭ እርግብ ትበራላችሁ ብሎ እግዚአብሔር ዛሬ ላይ እየፈተናቸው ነው። ለምን ካልሽ ደግሞ ነጋቸውን ስለሚያሳምርላቸው። ዓለም ቁጣት አይደለም። አንድ ነገር ፈተና ሲመጣብሽ ሁሌም እግዚአብሔር መልካም ነገር ስለሚያዘጋጅልሽ ነው። አለቀለት በቃ መጨረሻው ይሄ ነው ሲባል እግዚአብሔር ከወደቀ አንስቶ ከትቢያ ላይ አንስቶ እስትንፋስ እፍ ብሎ ያቆማቸው ሰዎች ብዙዎችን አይተናል። መታገዝ ዋጋ ነው። እነዚህ ልጆች እግዚአብሔር ስለሚወዳቸው እግዚአብሔር መሀላቸው ጣልቃ እንደሚገባ ስላወቀ በዚህ እድሜያቸው ፈተና በዛባቸው፣ በዚህ እድሜያቸው መከራ በዛባቸው፣ በዚህ እድሜያቸው እሳት ላይ ያስቀመጣቸው። ግን እመኝኝ ነጋቸው እንኳን ለነሱ በጣም ለብዙ ሰው የሆነ ነገር ስር እግዚአብሔር አስቀምጧቸው ታሪክ ነው፣ ትንቢት አይደለም። ታሪክ የሚያወሩበት ጊዜ ሩቅ ነው ብዬ አላስብም።
ወዳጅሽን አንዴ የምትፈትኚው በክፉ ቀንሽ፣ ሁለተኛ ሃይሚ እርጉዝ ናት ብለን እኛም አላመንም። ሲጀመር አላመንም፣ 100% አላመንም። ሲቀጥል ደግሞ እዚህ ጋር ማለት ነው ወይንም ከስር ከስር በቃ ነገሮችን ሁሉ ወይንም በቃ ጥርግ አርግተው አሁን ቶሎ ሊቋጩትም ይመስለኛል። እግዚአብሔር ያውቃል። አዎ እንደዛ ነው። በተጨማሪ ነገሮቹ እየተጠቃለለ መጣ። ቤተሰቦቻቸውም ኦዲየንሱም እንደተጎዳ እነሱም እኮ ተረድተዋል እኮ እንዲህ ነው ብሎ መናገር ፈርተዋል እንጂ ኦዲየንስ እንደተጎዳ እነሱም ተረድተዋል ነው። እኛ እኮ በቃ አሁን እኮ ወደ ራሳቸው እንዲመለሱ ነው የምንፈልገው። በቃ ኦዲየንስ በበለጠ ደግሞ እንዳይጎዳ ከፈለጉ ነገሩን ሁሉ ትተው በቃ ሰላም አስፍረው ለአንድ ቀን ሳይመጡ በቤተሰብ ነገር ፈተው፣ እውነት ከሆነ ግን እውነት አይመስለኝም እኔ ፈተው ማለት ነው መመለስ ይችላሉ። እኛ ብዙዎቻችን አሁን እኮ በሚዲያ የተጀመረ በሚዲያ ነው። እነሱ እኮ መጀመሪያም ስራ ነው፣ አሁንም በስራ መልክ ነው እነሱ የሚጨርሱት። አሁንም ቢሆን እኮ ይሄ ነገር ስራ ነው ብሎ ነው ሙሉ ለሙሉ ኦዲየንስ እያመነ ያለው። ስራ አይደለም ብሎ ያመነ የለም። ሙሉ ለሙሉ እኔ ራሴ ስራ ነው ብዬ ያመንኩት ምክንያቱም ምን እንደነገርካለሽ ያን ቀን የኢዩ ቤት ላንቺ ነው ተብሎ የተከራየ ራሱ መስኮቱን ተመልክታችሁ ከሆነ መስኮቱ ላይ እኮ በጣም ብዙ ጌጦች ተደርድሮ ነበር። አበባ አንድ ወንድ ልጅ የሚያከራየ በጣም በስማ እኔማ እውነቴን ነው የምላችሁ በቃ ድምጼ ሁሉ እየተዘጋ ነው። እኔ አላውቅም። እግዚአብሔር ምንም እንዳሰጊ እነሱ እኮ ለኛ መድኃኒዓለም ለኛ ፈጣሪ ለኛ ይሁነን እንጂ እነሱ መቼም አይለያዩ መቼም ማለት ነው። አረ ያርገው መድኃኒዓለም ያርገው። ለምን ያን ቀን ራሱ ብሩኬ ቤቱን አከራይቻለሁ ያለውን ቀን ራሱ አላያችሁም? አልጋ ለህፃኗ ሳያዘጋጅ እንዴት ለዩ ያዘጋጃል? አንድ በመስኮቱ ራሱ በቪዲዮ አላያችሁም? የአገር አበብ ተደርድሮ ይሄ እኮ ለሰው ሌላ ሰው ያከራየውን ቤት ምሳሌ አድርጎ ነው ያመጡት። እንዴት አላችሁ? ሰላም ናችሁ? እንዴት ናችሁ? ሰላም እንደ ስራ እንደሆነ በዛ ይወቁ። ስራ ማቴሪያል ስራ ነው። እኮ ይኸውልሽ አንድ ነገር ልንገራችሁ ልጆቼ፣ አንድ ነገር እዚህ ጋር ምንም አትደናገጡ። እናንተን መክራለሁ እንጂ እኔ ከስተጀርባ ብዙ ነገር እግዚአብሔር ይጠብቀኝ። እኔ በተለይ እግዚአብሔር ይጠብቀኝ በእውነት ነው የምለው። ተደማመጡ ያወራችሁ ዛሬ ቡርጌ አብቴ ቤት መጣ። አላየሁትም። ማቤት መጣ። የመቼ ነው የሚፖስት ማድረገው እነሱ ልጆቹ ማለት ነው? አረ ዛሬ ወራት አካባቢ የተቀረጸ ቪዲዮ ነው። ሃይሚ ትንሽ አወራችና ከዛ ተቀነባብሮ የተወሰደው ነው። ቡሩኬና ሀፍቴ የመቼ ነው የሚፖስት? ልጆቹ አሁን ገብቼ ሲያውቁ ነው። የመቼ ነው? አረ ዛሬ አልበሰቱም። አይ ዛሬ በቃ የበፊቱ ነው ነበር። የበፊቱ ነው በቃ እነሱ አዲስ አድርጎ ነው የሚፖስተው። ለምንድን ነው እንደዚህ የሚሆነው እነሱ? አይ እንደዚህ አዲስ አድርጎ አልበሰቱም። ምናልባት አንቺ ጋር እንደዛ ሆኖ መጥቶ ነው እንጂ እና ሳሚልን አይዞሽ፣ እነሱ ስራ ነው እና ነገራችን ላይ ሁላችንም እየታመመን ነው። ምክንያቱም ከብሩክና ከሃይሚ እንደዛ አይነት ነገር አንጠብቅም፣ ማየትም አንፈልግም። ሁላችንም በቃ የምንፈልገው ፍቅርን፣ ሰላምን፣ አንድነትን ነው። እንደዛ እየተጨቀጨቁ እንደዛ እየተቆዙሙ እንደዛ እያለቀሱ እንዲመጡ አንፈልግም እና አሁንም ምናልባት ይሄ ቪዲዮ ተቆርጦ የሚወጣም ከሆነ ብሩክና ሃይሚ ባካችሁን ወደ ድሮ ፍቅራችሁና ሰላማችሁ ተመለሱ። ይሄንን ስራ አቋርጡ፣ አቆሙ። ኦዲየንስ እየተጎዳ ነው። ለኦዲየንስ አስቡ። ይሄንን ነው የሚለው። መጀመሪያ ራሳችሁ ጠብቁ። ራሳችሁ ከጠብቃችሁ ሁሉም ነገር ታጋላችሁ። ካም በፊትም እኮ እንደዚህ አይነት እነሱ መቼም አይለዩም። እነሱ ቢሞቱም አይለዩም። እነሱ ነግሯል እና አይለዩም። ምንም ቢፈጠርም አይለዩም። ግን ሸይጣን ወሬ አትስሙ። ኮፕሊንግ አድርጉ፣ እንትን በሉ፣ ኮፕሊንግ አድርጉ። እስኪ አትዬሽ እንትን ነው ማነው እሱ እንዳይገለብጣል። አዎ እግዚአብሔር ያውቃል እንግዲህ
ኧረ እኔ ችግር የለብኝም። እኔ እግዚአብሔር ያውቃል። ፈጣሪን ጸሎት እያደረኩኝ ራሴን መመለስ እሞክራለሁ። ራስሽ ጠብቂ። አንቺ ደግሞ ከሰው ጋር አትጣል። ትናንትና ያለው ንዴት ሆነሻል። እኔ ትናንትና አልገባም። ለዛ በውጣች አንቺ ጭንቅ ስለበዛው አልገባም። ራስሽ ጠብቂ። ከሰው ጋር አትጣል። ሁሉ ነገር ያልፋል። እሺ የሚያዝናና ወይ ዘፈን ሙዚቃ ክፈች። አይደለም አሁን እዚህ ጋር ይኸውላችሁ ልንገራችሁ። እዚህ ጋር ያላችሁ አንድ የምፈልጋችሁ ነገር አለ። ስለምፈልጋችሁ በውስጥ አውሩ። ደግሞ በውስጥ አውሩኝ። እሺ በውስጥ አውሩኝ። እፈልጋቸዋለሁ። እኔን የምትወቁኝ ካላችሁ እሺ እናወራለን። የኔና በውስጥ አውሩኝ። ማናት ታውቃለች የምታወራ ሀያት ምን ድምጿ በጣም ሳሚልኝ። አይዞሽ በርቺ። ሻይ ነገር ጠጪ ትንሽ ላይ ረፍት ራስ ለአእምሮሽ ረፍት እንዲሰጥሽ የኔ እናት አይዞሽ። እነሱ እኮ ከዚህ በፊት ስንት ነገር አልፎ ስንት ነገር አሳልፎ የመጡ ሰዎች ናቸው። መቼም ይሁን መቼም የሚለያዩ ልጆች አይደሉም። አይለያዩም መቼም ማለት ነው። እኛ ራሳችን ሁላችንም በየሃይማኖታችን እንጸልያለን። ፈጣሪ እንዲጠብቅ በደሙ እንዲሸፍናቸው ጥላቻና ይሄንን ጸብ የሚለውን ሰይጣን እግዚአብሔር ከአጠገባቸው እንዲያርቅ አሜን። በርቺ ሳሚልኝ። በቃ እኔ ሊወጣ ነው፣ እወጣለሁ። እሺ እሺ። ስራ አለብሽ? እየጠሩ ስለሆነ ነው። እሺ እኔ ከወጡ እገባለሁ። እሺ እሺ። ሂጂ። ስራሽ ይበልጣል። ራሳችሁን ጠብቁ፣ ስራችሁን ስሩ። አሁን በዚህን ሰዓት ሙቀትም ነው፣ ብዙ ነገር አለ እና ራሳችሁን ጠብቁ። ቪዲዮአቸውን ይዩላቸው። ይኸውላችሁ የሚታቁ ናቸው። ያ ጥሪያቸው በጣም ብዙ። አዎ ቪዲዮአቸውን ይዩላቸው። ቪዲዮአቸውን ማታዩ የሚከብዳችሁ እንኳን ከሆነ ክፈቱላቸውና ይቀርላቸው እና ራሳችሁን እንትን በሉ። በቃ በውስጥ አንዳንድ ነገሮች በውስጥ እናወራለን። ለማንኛውም እኔ በውስጥ አውሩኝ። እሺ በውስጥ እናወራና እንትን እንላለን። ጸሎት ማድረግ ነው። ሌላ ነገር ምን አለ ብላችሁ ነው? መቼም እነሱ መቼም አይለያዩ። መድኃኒዓለም አለ ከምንም በላይ ማርያምን። መቼም ብዙ ነገር አሳልፎ እዚህ የደረሱ ሰዎች አሁን እንደው ይለያያል ብላችሁ ተስፋ ትቆርጣላችሁ? እግዚአብሔር አለ አይለያዩ። የሰጠን ጆሮ ይደፈን። እግዚአብሔር አለ እንዳይገባ እነሱ ቢታገሉ ምንም ሌላ እንዳይገባ እግዚአብሔር አሜን። የኔ እናት እኔ ድምጽ ይሰማል። በዛም በጣም ነው የምትጮይ። ድምጽ ይሰማል አለች። አንቺ ይሰማል እንጂ በደንብ እንጂ አንቺ ትጂ ይሄ ምን ገገማ ነሽ ባክሽ? እንዴ ማነች? ሀሳቡን ላስቀይርሽ ብዬ ነው። ማነች እሷ?
ማነች? እኔና ማይ ድምጽ አይሰማም ስትል ኧረ በጣም ነው የምትጮዩ። ለዛም አልኳት የምን ግግማነሽ። እሺ ፋሚሊዬ እንዴት አመሸሽ? ከምትጨናነቂ ማሬ ፈታ ላድርግሽ። እሺ እኔና ኧረ ፈታ አድርጉኝ። እኔ እየጨነቀኝ ነው። ጭንቅ አያስፈልግም። የማዳም ስራ ራሱ አጨናንቆ ራሱ ጨናነቁ እባክሽ። ፋሚሊዬ እንዴት አመሸሽ? እንዴት አመሸሽ? የኔ ማለት እንዴት ነሽልኝ? አለው እግዚአብሔር ይመስገን። እንዴት ነሽ? አንድ ነገር ልናገርሽ፣ ይቅርታ ራስሽ አለ ነው የሚያወጣው። ዝም ብሎ እንደዛ አያወጡም። አሁን እኮ ቢወጣም ባይወጣም እኛ ሃይሚጌ እርጉዝ እንዳልሆነች ጠንቅቀን እናውቃታለን። ሲቀጥል ለስራውም እንደሆነ እናውቃለን። ይሄ ነገር ደግሞ እነሱ ባያወጡትም እኛ ሙሉ ፐርሰንት እነሱ በእንደዚህ አይነት ነገር እንደማይገለጹ እናውቃለን። ያው ብቻ እኛ ምንድነው እነሱ ባሉት ነገር ያው ቤተሰብ ስለሆነን እንስማ የማለት ነው እንጂ ይሄ እኮ ሃይሜ እንደዚህ አይነት ለሀታ እንኳን ዳይመንድ እንኳን ያሰራላት ጊዜ ከንፈርሽን ልሳምሽ ስላት እንኳን እንትን ማትልሽ ስለሆነች እንደዚህ አይነት እንኳን አያውቁም። ያው እኔ ራሱ ያንን ለመያዝና አንዳንዴ በቃ ቤተሰቦቻችንን እኛን እንትን ለማድረግ ስለፈለጉ ነው እንጂ ለማስተማርና እንትን ለማለት እንጂ ተለያይቶ አይለያዩም። እነሱ እኮ ያው እኛም በሽታ ላይ ጣሉን እንጂ አትጨናነቂ አንቺ። ኧረ በስመ አብ ጌታን ሌላ ጊዜ እኮ ቪዲዮን ደጋግሜ የዛሬን ቪዲዮ እኮ ደግሜ አላየውም። በቃ አንዴ አየው አሳለፍኩ። እና መጀመሪያም ሃይሜ እርጉዝ ናት ያሉት ቀን ራሱ ገብታችሁ ልታዩ ትችላላችሁ። እኔ ፕራንክ ብዬ ኮሜንት ላይ ጽፌ ነበር። አሁንም እኮ ይኸውልሽ የሚያስፈልገው እነሱን አንድ የሚያደርገው ነገር ምንድነው? ጥሩ ኮሜንት መጻፍ፣ ልጆቹን እውነት የልጆቹ ፍቅር ያላቸው የነዚህ ልጆች መዋደድ መፋቀር ብዙ ነገራቸው ብቻ የእነሱ ፍቅር ከኛ ልብ እንዳይወጣ እንጂ ችግር የለም። ታውቃላችሁ አንድ እናት ልጁን ሲያጠፋ ልትጠላ መልካምን ነገር ሲያደርግ ልትወድ አይደለም። ልጁ ስለሆነ ብቻ ትወደዋለች። እኛም መውደድ ያለበት እንደዛ አይነት መልኩ ነው። አዎ አሁንም ቢሆን በቃ ዋናው ትልቁ ነገር ምንድነው? እንደመጣላችሁ አትጻፉ። ትልቁ ነገር ምንድነው? እነሱ ኮሜንት ነው የሚያዩት። ጥሩ ነገር ኮሜንት መጻፍ ነው። ያልሆነ ዝም ብሎ የማይሆን ኮሜንት፣ የሚያስጠላ ኮሜንት አትጻፉ። በቃ ኮሜንት ጻፉ። አንድ የሚዋደዱትን ሰው አንድ ያሳደግናቸው ልጆች ትልቅ ላይ እንደሚደርሱ ትልቅ ነገር እንደሚያስደስቱን የነሱን ብዙ ነገር ነው የምንፈልገው። የነሱን ትልቅ ነገር ነው የምንፈልገው እና በቃ እግዚአብሔር ያውቃል። ጥሩ ኦዲየንስ ደግሞ ጥሩ ነገር ቢያወራ ጥሩ ነው ብዬ ነው የማስበው እኔ። አንዳንድ እና ስራ ነው ብለን በቃ እንግዲህ ሃይሚዬ ስትሰራ ቀጥታ ድራማውን ሆና ነው የምትሰራው። ያው እሷ ትንሽ ትሻላለች እና ብቻ እግዚአብሔር ያውቃል። አይ ብቻ ሳምልኝ ለኔ የገባኝ ነገር አሁን በዚህ ሰዓት ትላንትና ሃይሚና ብሩክ ትንሽ የመኮራረፍ ችግር ተጋጥሟል አይደል? በዛ ምክንያት አድርጎ ነው እንጂ ይሄንን ምስጢር ያወጡት ቤተሰቦቻችንም ይጎዳሉ ኢሪቃን ከሄድ ነው በማለት ነው እነሱ ያወጡት። ይሄ ነገር ቢያወጡትም ባያወጡትም ስለሰው እኔ እንደኔ በራሴ በኩል ስገምትና ሳወራ ይሄ ነገር ቢወጣም ባይወጣም ሪሊ እንዳልሆነ እኛ በፊትም ጠንቅቀን እናውቃቸዋለን። ልጆቻችን ትልቅ ቤተሰብ ኦዲየንስ ሳይሆን ቤተሰብ ናቸው ብሎ በትልቅ ስኬት ላይ የሚጠብቁን ስለሆነ ይሄ ነገር